በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አእማደ ሐዋርያት። አእማደ ሐዋርያት ተብለው የተጠሩት ጴጥሮስ፣ ያዕቆብና ዮሐንስ ለዚህ ምስጢር የተመረጡት በዘፈቀደ አልነበረም። ሊቃውንተ ቤተ ክርስቲያን እንደሚነግሩን እነዚህ ሦስቱ ደቀ መዛሙርት በውስጣቸው የሹመት የሽልማትና የምድራዊ ክብር ፍላጎት ነበራቸው። ጴጥሮስ ጌታ ለዓለም ድህነት ልሰቀል ነው ሲለው አይሁንብህ ብሎ ምድራዊ ንጉሥነቱን ብቻ ፈልጎ ነበር። ሁለቱ ወንድማማቾችም ቢሆኑ እናታቸውን ልከው ሹመት ለምነዋል። ጌታችን ግን ከዚህ ምድራዊ አስተሳሰባቸው ሊያወጣቸው፣ እውነተኛ ክብራቸው ሰማያዊ መሆኑን በተግባር ሊያሳያቸው ነጥሎ ወደ ተራራው ይዟቸው ወጣ። ይህ ታላቅና አስፈሪ ክስተት ከመፈጸሙ ከ6 ቀናት በፊት ጌታችንና መድኃኒታችን ኢየሱስ ክርስቶስ ደቀ መዛሙርቱን ይዞ በቂሳርያ ፊልጶስ መንደር ይንቀሳቀስ ነበር። ያቺ ከተማ በሮማውያን የጣዖት አምልኮና በኃያላን ገዢዎች ሐውልት የተሞላች ስፍራ ነበረች። በዚያም የሰውን ልጅ ማን ይሉታል ብሎ ለደቀ መዛሙርቱ ጥያቄ አቀረበላቸው። ሐዋርያቱ የሰውን አስተያየት ከነገሩት በኋላ ቅዱስ ጴጥሮስ በመንፈስ ቅዱስ ተመርቶ አንተ ሕያው የእግዚአብሔር ልጅ ክርስቶስ ነህ በማለት ታላቅ የምስክርነት ቃል ተናገረ። ነገር ግን ይህ መንፈሳዊ መገለጥ በቅዱስ ጴጥሮስ ውስጥ የቆየው ለጥቂት ደቂቃዎች ብቻ ነበር። ጌታችን ወዲያውኑ ወደ ኢየሩሳሌም ሄዶ በሽማግሌዎች በካህናት አለቆችና በጻፎች እጅ ብዙ መከራ እንደሚቀበል እንደሚገደልና በሦስተኛው ቀን እንደሚነሳ ሲነግራቸው የደቀ መዛሙርቱ አእምሮ ሊቀበለው አልቻለም። በወቅቱ የነበረው የአይሁድ ማህበረሰብ የሮማውያንን የብረት ቀንበር ሰብሮ ነፃ የሚያወጣቸውን በዳዊት ዙፋን ላይ ተቀምጦ በጦር መሳሪያ የሚያስተዳድራቸውን ምድራዊና ፖለቲካዊ መሲህ በከፍተኛ ጉጉት ይጠባበቁ ነበር። ሐዋርያቱም ከዚህ ማህበረሰብ የወጡ እንደመሆናቸው በልቦናቸው ውስጥ የነበረው ስሌት ኢየሱስ ክርስቶስ ምድራዊ ንጉሥ ሲሆን እነሱ ደግሞ የግራና የቀኝ ሚኒስትሮች፣ ሹማምንትና የጦር አበጋዞች ሆነው የመሾም ነበር። ይህ የሥጋ አስተሳሰብ ደመና ዓይናቸውን ጋርዶት ስለነበር መከራ እቀበላለሁ፣ እሰቀላለሁ የሚለው የጌታ ቃል እጅግ አስደንጋጭና ተስፋ አስቆራጭ ሆኖባቸው ነበር። ታዲያ ለዚህ ምድራዊና ሥጋዊ አስተሳሰባቸው እውነተኛውን ሰማያዊ መልስ የሰጣቸው በደብረ ታቦር ተራራ ላይ ነው። ሊቃውንተ ቤተ ክርስቲያን ሦስቱ ደቀ መዛሙርት የተመረጡበትን ምክንያት ሲያትቱ እንዲህ ብለዋል። ሦስቱ ደቀ መዛሙርት ሹመት፣ ሽልማትና ክብር ፈላጊዎች ነበሩ። ከዚህ ሐሳብ እንዲወጡ ለይቶ ጠርቷቸዋል። ቅዱስ ጴጥሮስ ለድህነተ ዓለም የመጣው በሕማማቱ በሞቱ ቤዛም የሆነንን አምላክ ልሰቀል ነው ባላቸው ጊዜ አይሁንብህ ብሎት ነበር። እንዲህ ያለው ሐሳብ የጠላት እንጂ የሰው ልጆች ሊሆን አይችልም፣ ከሞቱ በቀር ድህነት ሊያስገኝልን የሚችል የለምና። ደቀ መዝሙሩ ግን ከሞተ ክብሬ ምንድነው ብሏልና አይሁንብህ አለ። በሌላ ስፍራም እንዲሁ ሁሉን ትተን ተከተልንህ እንግዲያስ ምን እናገኝ ይሆን በማለት ይጠይቃል። ጌታ ግን ዋጋችሁ ሰማያዊ ክብራችሁም ዘላለማዊ ነው ሲል እስከ ፍጹማን ማዕረጋት አድርሶ ብርሃነ መለኮትን ገልጦ ተስፋውን ነገራቸው። ይህ የጴጥሮስ ስሌት ብቻ አልነበረም። የሰው ልጅ ተፈጥሯዊ ደካማነት በክርስቶስ አጠገብ በነበሩት ሌሎች የቅርብ ደቀ መዛሙርት ውስጥም ስር ሰዶ እናገኘዋለን። ማንም ሰው መከራን አይፈልግም። ማንም ሰው ሞትና ውርደትን አይመኝም። በተለይም ደግሞ የዓለም ፈጣሪ መሆኑን እያዩ ሙት ሲያስነሳ፣ ማዕበል ሲገስጽ፣ ሕሙማንን ሲፈውስ ያንን ሁሉ ኃይል እያዩ በጥላው ስር ሆነው እንዴት ስለ ውርደትና ስለ መስቀል ሞት ማሰብ ይችላሉ? ይህ ሐሳብ በያዕቆብና በዮሐንስ ልብ ውስጥም ከባድ ፈተና ሆኖ ሰንብቷል። ሁለቱ ወንድማማቾች ደቀ መዛሙርትም እናታቸውን ልከው ሹመት፣ ሽልማት፣ ማዕረግንም ለምነዋል። ስለዚህ ጌታችን በደብረ ታቦር በኢየሩሳሌም ስለሚሆነው ነገር ስለ ሞቱ እንዲነጋገሩ አደረገ። ሞቱ እርግጥ ሆነ ማለት ነው። አባቱም እርሱን ስሙት አለ። ሞቱ እርግጥ በመሆኑ የምድር ሐሳባቸው ከልባቸው እንዲጠፋ መርጦ ወደ ቅዱሱ ተራራ ይዟቸው ወጥቷል። እነዚህን ሥጋዊ ጥያቄዎችና ምድራዊ አስተሳሰቦች አዝለው ነበር እንግዲህ ሐዋርያቱ ያንን አድካሚ ጉዞ ወደ ተራራው ጫፍ የጀመሩት። ታቦር ከገሊላ ባህር በምዕራባዊ በኩል 10 ኪሎ ሜትር ርቆ የሚገኝ ከባህር ወለል በላይ 572 ሜትር ከፍታ ያለው ግዙፍ ተራራ ነው። ተራራውን መውጣት ከባድ አካላዊ ድካምን ይጠይቃል። የፀሐይዋ ግለት፣ የመንገዱ አቀበትና በውስጣቸው ያለው የሐሳብ ውጥረት ጉዞአቸውን አክብዶት ነበር። ነገር ግን የዚህ ጉዞ ዋና ዓላማ የሥጋን ድካም ፈትኖ
የነፍስን ዓይን ማብራት ነበር። ወደ ጫፉ እንደደረሱ ያልተጠበቀ የሰው ልጅ በታሪኩ አይቶት የማያውቅ አእምሮም ሊተነትነው የማይችል ድንገተኛ ክስተት ሆነ። ያ በምድር ላይ አብሯቸው ይበላ ይጠጣ ይደክምና ይጓዝ የነበረው ትሑቱ መምህራቸው በድንገት ተለወጠ። ማንም ሊቀርበው በማይችል መለኮታዊ ግርማም ተገለጠ። ፊቱ እንደ ፀሐይ በራ። ልብሱም በምድር ላይ ያለ የትኛውም አጣቢ ሊያነጣው በማይችል ሁኔታ ዓይንን በሚያሳውር ደረጃ ነጭ ብርሃንን አንጸባረቀ። ይህ ብርሃን ፀሐይ እንደምትሰጠው አይነት ተራ ብርሃን አልነበረም። ይህ የባሕርይ አምላክነቱ መገለጫ ያልተፈጠረ ጥንት የሚባል የሌለውና ለዘላለም የሚኖር መለኮታዊ ክብሩ ነው። በዚያች ቅጽበት የሐዋርያቱ ምድራዊ የሹመት ጥማታቸው፣ የሞት ፍርሃታቸውና ምን እናገኝ ይሆን የሚለው ስሌታቸው ሁሉ እንደ ጉም በነነ። የሰው ልጅ የተፈጠረበት አፈር ያንን መለኮታዊ ብርሃን ሊሸከም ስላቃተው ሦስቱም በድንጋጤ መቆም አቅቷቸው በግንባራቸው መሬት ላይ ተደፉ። በታላቅ ፍርሃት ተውጠውም ሰውነታቸው እየተንቀጠቀጠ ሳለ ብሩህ ደመና መጥቶ ጋረዳቸው። ከደመናውም ውስጥ በእርሱ ደስ የሚለኝ የምወደው ልጄ ይህ ነው፣ እርሱን ስሙት የሚል ድምፅ ተሰማ። በዚህ ሁሉ መለኮታዊ ግርማና አስፈሪ ክብር ውስጥ ሆነው ሦስቱ ሐዋርያት የሰማይን ደጃፍ እያዩ ነበር። ከላይ በተራራው ጫፍ ላይ ብርሃን፣ ክብርና የሕይወት ጌታ ነግሷል። ይህ ሁሉ ሲሆን ግን ማንም አላወቀም። ሦስቱ ሐዋርያት ከላይ በብርሃን ሲዋጡ፣ ከተራራው ግርጌ በጨለማው ውስጥ የተተዉት 9 ደቀ መዛሙርት ግን አሉ። እውነት ጌታችን እነዚያ 9ን ረስቷቸው ነውን? ወይንስ ሆን ብሎ ከምስጢሩ ለያቸው? በተለይም ከነዚያ ከ9 ውስጥ የክህደት መርዝን ይዞ የነበረው ይሁዳ ከተራራው ግርጌ ሆኖ ምን እያሰበ ይሆን? ከላይ ብርሃን ሲፈነጥቅ ከስር በጨለማው ውስጥ የተደበቀው አስፈሪ ምስጢር ምን ነበር? እንቀጥል። ከተራራው ግርጌ። በተራራው ጫፍ ይህ ሁሉ መለኮታዊ ክብር ሲገለጥ፣ ከተራራው ግርጌ ደግሞ ሌላ አስገራሚ ምስጢር እየተከናወነ ነው። ነቢዩ ዳዊት በተቀደሰው ተራራ ማን ይኖራል ብሎ እንደጠየቀ ወደ ቅድስናው ስፍራ ለመውጣት ብቃት ያልነበረው ይሁዳን አምላክ በጥበቡ ለይቶ ከተራራው ግርጌ አስቀረው። ነገር ግን ይሁዳ ብቻውን አልቀረም። ከምስጢሩ ስለለየኝ አሳልፌ የሰጠሁት የሚል ሰበብ እንዳያገኝ ጌታ 8ቱ ሐዋርያት አብረውት ከግርጌው እንዲቆዩ አደረገ። ንጹሐኑ ሐዋርያት ከተራራው ስር ቢሆኑም ልባቸው ንጹሕ በመሆኑ ግን ከምስጢሩ አልተከለከሉም። ከባህር ወለል በላይ 572 ሜትር ወደ ሰማይ አሻቅቦ የሚታየው ግዙፉ የደብረ ታቦር ተራራ በዚያች ምሽት በሁለት ዓለማት የተከፈለ ይመስላል። ከላይ መላእክት እንኳን ሊቀርቡት የማይችሉት መለኮታዊ ግርማና ብርሃን ይፈነጥቃል። ከግርጌው ደግሞ የሌሊቱ ድቅድቅ ጨለማና የሰው ልጅ ዝምታ ነግሷል። እነዚህ 9 ደቀ መዛሙርት ከተራራው ግርጌ ሆነው ወደ ላይኛው ጫፍ ሲመለከቱ በውስጣቸው የተለያየ ስሜት ይመላለሳል። መምህራቸው 3ቱን ብቻ መርጦ ይዞ ሲወጣ የተቀሩት 9ኙ ለምን የሚል ጥያቄ በልባቸው መጫሩ አይቀርም። ሆኖም ግን የእግዚአብሔር ጥበብና የሰው ልጅ እይታ ለየቅል ነው። ይህ መለየት በዘፈቀደ የተደረገ አልነበረም። ከ9ኙ መካከል አንዱ የሆነው ያስቆሮቱ ይሁዳ ምንም እንኳን በአካል ከሌሎቹ ሐዋርያት ጋር ቢሆንም በልቡ ግን ርቆ ሄዷል። እርሱ ገንዘብ ያዥ ከመሆኑም በላይ በውስጡ የስስትን የክህደትንና የምድራዊ ስሌትን ያረገዘ ሰው ነበር። ይህ ደግሞ ቅዱስ ከሆነ መለኮታዊ ምስጢር ጋር ሊጣመር አይችልም። አምላክ የሰውን ውጫዊ ገጽታ ብቻ ሳይሆን የልብን ስውር ሐሳብ ይመረምራልና ያንን ታላቅ የሰማይ ብርሃን በቆሸሸ ልቦናው ውስጥ ሊያፈሰው አልፈቀደም። ከቅዱሱ ተራራ ግርጌ 9 ደቀ መዛሙርት ተቀምጠዋል። ነቢዩ አቤቱ በድንኳንህ ውስጥ ማን ያድራል? በተቀደሰውስ ተራራህ ማን ይኖራል? በማለት ጠይቆ ወደ ተቀደሰው ተራራ የሚወጡት ሰዎች ምን አይነት ሕይወት ያላቸው ሊሆኑ እንደሚገባ ሲገልጥ በአንደበቱ የማይሸነግል፣ በባልንጀራው ላይ ክፋትን የማያደርግ፣ በንጹሕ ላይ መማለጃን የማይቀበል በማለት የጠቀሳቸው ጥቂቶቹ ናቸው። ወደ ቅድስናው ስፍራ መጥቶ ምስጢር ለማየት ብቃት ያልነበረው ይሁዳን ለመለየት እግዚአብሔር ባወቀ 9ኙንም ከተራራው ግርጌ ያቆያቸው። ታዲያ እዚህ ላይ አንድ ትልቅ ጥያቄ ይነሳል። ይሁዳ በልቡ ክፋትን ስላሰበና ብቃት ስላጣ ከተራራው ግርጌ እንዲቀር ከተደረገ እነዚያ ንጹሐን የሆኑት 8ቱ ደቀ መዛሙርት እንድርያስ፣ ፊልጶስ፣ በርተሎሜዎስ፣ ማቴዎስ፣ ቶማስ፣ ያዕቆብ፣ ታዲዮስና የመሳሰሉት
ለምን አብረው ተቀመጡ? የነሱስ ጥፋት ምን ነበር? የይሁዳ ኃጢአት በእነሱ ላይ ለምን ተጽዕኖ አሳደረ ማለት ተገቢ ነው። የኃጥእ ዳፋ ጻድቁን ያዳፋ የሚል ብሂል አለ። ይህ አባባል ግን ከተራራው ግርጌ ለቀሩት ደቀ መዛሙርት አይሆንም። ይሁዳን በጥበብ ከምስጢር ለየው እንጂ ጌታ 8 ደቀ መዛሙርቱን የምስጢሩ ተካፋይ አድርጓቸዋል። ለጥፋቱ ምክንያት እንዳያገኝ ከምስጢሩ ቢለየኝ ከሞቱ ገባሁበት እንዳይል በጥበቡ ይህንን አድርጓል። 8 ደቀ መዛሙርት ግን በንጹሕ ልቦና ከተራራው ግርጌ ተቀምጠው ምስጢሩ አልተከለከላቸውም። ምክንያቱም ልበ ንጹሐን ብፁዓን ናቸው እግዚአብሔርን ያዩታልና እንዳለ ቅዱስ ጳውሎስ ሐዋርያ እግዚአብሔርን ለማየት ለሚወዱ ትቀደሱም ዘንድ ፈልጉ ያለ እርሱ ጌታን ሊያይ የሚችል የለምና እንዳለ ይህ የአምላክ ፍትሕና ጥበብ በግልጽ የታየበት ጊዜ ነው። 8 ደቀ መዛሙርት በአካል ከተራራው ግርጌ ቢሆኑም በመንፈስ ግን ከተራራው ጫፍ አልተለዩም። በተራራው አናት ላይ የፈነጠቀው ያ ብርሃን ለዓለም ሁሉ የፈነጠቀ የመለኮት ጸዳል ነውና ከተራራው ስር ሆነው በንጹሕ ልቦና ወደ ሰማይ ለሚመለከቱት 8 ሐዋርያትም በረከቱና ብርሃኑ ታይቷቸዋል። ይሁዳ በውስጡ ባለው የክፋት ጨለማ ተውጦ ምድራዊ ስሌቱን ሲያሰላ፣ እነርሱ ግን ከግርጌ ሆነው የሰማዩን አባት ድምፅ በልባቸው ያዳምጡ ነበር። አካላዊ ርቀት መንፈሳዊ ቅርበትም ሊገድበው አይችልም። የደብረ ታቦር ተራራ ከላይ ያሉትን ወደ ሰማይ ያሳረገ ከስር ያሉትን ደግሞ በመንፈስ ያገናኘ ድልድይ ሆኖ ነበር። ከተራራው ግርጌ ይህ ሁሉ ዝምታ ሲሰፍን ማንም አላወቀም። ከላይ በተራራው ጫፍ ላይ ግን የሰው ልጅ አእምሮ ሊቋቋመው ከሚችለው በላይ የሆነ እጅግ አስደንጋጭ ምስጢር እየተካሄደ ነው። 3ቱ ሐዋርያት ከመለኮቱ ብርሃን የተነሳ በድንጋጤ መሬት ላይ ወድቀዋል። ሰውነታቸው በፍርሃት ይንቀጠቀጣል። ዓይናቸውን ለመግለጥ ሲታገሉ ታሪኩ በዚያ በቃ ይመስላል። ጌታችን አምላክነትን አዩ፣ የአብን ድምፅ ሰሙ፣ የደመናውን መጋረድ ተመለከቱ። ይህ በራሱ በቂ ነበር። ነገር ግን ያልተጠበቀ ሌላ ነገርም ተከሰተ። ሙሴና ኤልያስ። በዚያች ተራራ ላይ የሞትና የሕይወት ድንበር ተሰበረ። ከሞተ ብዙ ዘመን የሆነው ሙሴ ከመቃብር፣ በእሳት ሰረገላ ያረገው ኤልያስ ደግሞ ከብሔረ ሕያዋን መጥተው በክርስቶስ ፊት ቆሙ። ግን ይህ የሆነው ለምንድን ነው? አይሁድና ተረፈ አይሁድ ክርስቶስን ከፍጡራን እንደ አንዱ አድርገው ያስቡ ስለነበር ነው። ሙሴ መጥቶ እኔ ባህር ብከፍልም እስራኤልን ማዳን ያቃተኝ ደካማ ነኝ፣ የኔን ፈጣሪ እግዚአብሔር ይበሉህ እንጂ እንዴት ሙሴ ይሉሃል ሲል፣ ኤልያስ ደግሞ እሳት ባዘንብም ማዳን ያቃተኝ ፍጡር ነኝ፣ አንተ ግን ፈጣሪ ነህ በማለት የጌታችንን የባህሪ አምላክነት በግልጽ መሰከሩ። በዚያች ድቅድቅ ሌሊት የደብረ ታቦር ተራራ ከምድራዊ ስፍራነት ወጥታ የሰማይ መድረክ ሆና አደረች። 3ቱ ሐዋርያት መሬት ላይ ተደፍተው ቀና ሲሉ ያዩት የሰው ልጅ አእምሮ የሚፈታተን ከታሪክ ከጊዜና ከቦታ ሕግ ውጭ የሆነን አስደንጋጭ ክስተት ነው። በጌታችን በቀኝና በግራ የብሉይ ኪዳን ታላላቅ የሆኑት ሙሴና ኤልያስ በክብር ቆመው ይታያሉ። ነገር ግን እነዚህ 2 ነቢያት እንዲሁ በዘፈቀደ የተመረጡ አልነበሩም። ሙሴ ሞቶ የተቀበረ የሙታን ተወካይ ነው። ኤልያስ ደግሞ ሞትን ሳያይ በእሳት ሰረገላ ወደ ብሔረ ሕያዋን የተነጠቀ የሕያዋን ተወካይ ነው። ክርስቶስ የሙታንም የሕያዋንም አምላክ መሆኑን ለማሳየት አንዱን ከመቃብር ሌላኛውን ደግሞ ከሰማይ አስጠርቶ በፊቱ አቆማቸው። የብሉይ ኪዳን ሕግ አውጪ ሙሴና ታላቁ ነቢይ ኤልያስ አዲሱን ኪዳን ሊመሰርት ለመጣው የዓለም ቤዛ በአክብሮት ሲሰግዱ ታዩ። በዚያን ዘመን የአይሁድ ማህበረሰብ የክርስቶስን ማንነት በሚገባ አልተረዳም ነበር። አንዳንዶቹ መጥምቁ ዮሐንስ ነው ይሉታል፣ ሌሎቹ ደግሞ ኤልያስ፣ አንዳንዶች ኤርሚያስ ወይም ከነቢያት አንዱ ነው እያሉ ይሞግታሉ። ይህ የስህተት አስተሳሰብ በሕዝቡ ዘንድ ብቻ ሳይሆን ወደ ደቀ መዛሙርቱም ልብ ሾልኮ እንዳይገባ ትልቅ ስጋት አለ። ጌታችን ይህንን ጥርጣሬ ከስሩ ለመንቀል ራሳቸውን እነዚያን በሕዝቡ ዘንድ የሚከበሩትን ታላላቅ ነቢያት አስጠርቶ የባሪያና የጌታን ቦታ በግልጽ አሳያቸው። የአምላኪና የተመላኪን ስፍራ ለይተው እንዲያውቁ አደረጋቸው። በተራራው ላይ የተሰጠው ምስክርነት እጅግ ታላቅ ነበር። አይሁድና ተረፈ አይሁድ የክርስቶስን አምላክነት ለመቀበል ይቸገሩ የነበረው ለነቢያት በተለይም ለሙሴ ከነበራቸው ከመጠን ያለፈ አክብሮት የተነሳ ነበር። ሙሴን እንደ ሕግ ሰጪ፣ እንደ ታላቅ አዳኝና ከእግዚአብሔር ጋር እንደተነጋገረ ታላቅ መሪ ያዩታል። ስለዚህ የክርስቶስን አምላክነት ማመን
የሙሴን ክብር እንደመጋፋት ይቆጥሩት ስለነበር ነው። ለዚህም ነው ሐዋርያው ቅዱስ ጳውሎስ ሙሴን ከክርስቶስ ጋር እያነጻጸረ ለሙሴ ከነበራቸው ክብር የተነሳ የክርስቶስን አምላክነት መቀበል ይከብዳቸው ለነበሩ ዕብራውያን ያስተማራቸው። በእርግጥም የደብረ ታቦሩ ክስተት የብዙ ቅዱሳን ትምህርት በተግባር የተረጋገጠበት ነበር። ሙሴ በክርስቶስ ፊት ቆሞ ሲያነጋግረው የሎሌነት ቦታውን በሚገባ አውቆ ነው። እርሱ ለዘመናት በሕዝቡ ዘንድ ሲከበር የኖረው የሕግ መሪ አሁን ግን የሕጉ ባለቤት ከሆነው ከፈጣሪው ፊት ቆሞ ፍጹም ትሕትናን አሳየ። ይህ ሁሉ ሲሆን ግን ማንም አላወቀም። የሙሴ በደብረ ታቦር መገኘት ከተራ ምስክርነት ያለፈ እጅግ ጥልቅ የሆነ ምስጢር አለው። በዚያች ቅጽበት እየተፈጸመ ያለው ነገር የዛሬ ሳይሆን ከ5500 ዓመታት በፊት ከተፈጸመ አንድ ክስተት ጋር ይቆራኛል። ሙሴ በሲና ተራራ ላይ ሆኖ በአምላኩ ፊት ያቀረበውና ለዘመናት ምላሽ ያላገኘ አንድ ጸሎት አለው። ያ ጸሎት ምንድነው? ከብዙ ዘመናት በፊት ያልተመለሰው ጥያቄ አሁን በደብረ ታቦር ላይ እንዴት ሊመለስ ቻለ? እንቀጥል። ከዘመናት በኋላ የተመለሰው ጸሎት። ይህ በታቦር ተራራ ላይ የተፈጸመው አስፈሪ የመለኮት ምስጢር ዛሬ እኛ ዘንድ ቡሄ ተብሎ በሚከበረው በዓል ሕያው ሆኖ ይኖራል። የምናበራው ችቦ ያንን የመለኮት ብርሃን ያሳያል። የምናጮኸው ጅራፍ ደግሞ ከተራራው ላይ እንደ ነጎድጓድ የተሰማውን የአብን ድምፅ ያስታውሰናል። ለሙሴ ግን የደብረ ታቦር ተራራ ከተራራ ምስክርነትም በላይ ነው። የሺህ ዘመናት ጥልቅ ናፍቆቱ የተመለሰበት የእንባ ጸሎቱ የሰመረበት ቅጽበት ነው። በዘመነ ኦሪት እግዚአብሔርን እባክህ ፊትህን አሳየኝ ብሎ በለመነው ጊዜ ሰው አይቶኝ በሕይወት መኖር ስለማይችል ጀርባዬን እንጂ ፊቴን አታይም ተብሎ በዋሻ ውስጥ ተደብቆ ነበር። ለሺህ ዘመናትም ያንን መለኮታዊ ፊት ለማየት በሞት ጥላ ውስጥ ሆኖ ሲናፍቅ ኖሯል። በመጨረሻም ቃሉን የማይረሳው አምላክ ሰው ሆኖ ሲመጣ ያንን ከዘመናት በፊት በዋሻ ውስጥ የተደበቀው ሙሴን ጠርቶ ማንም ሊያየው የማይችለውን ብርሃናዊ ፊቱን በታቦር ተራራ ላይ በክብር አሳየው። ከሲና ተራራ እስከ ታቦር ተራራ ያለው የሙሴ መንፈሳዊ ጉዞ የሰው ልጅ ፈጣሪውን ለማየት ያደረገው የዘመናት ትግል ማሳያ ነበር። በሲና ተራራ ላይ እግዚአብሔር በጨለማ ደመና፣ በሚያስፈራ ነጎድጓድና በእሳት ተገልጦ ነበር። በዚያን ጊዜ የእግዚአብሔርን ፊት ማየት ማለት ለሰው ልጅ የሞት ፍርድ ማለት ነው። ምክንያቱም ኃጢአተኛ የሆነው የሰው ልጅ ተፈጥሮ ቅዱስና እሳት የሆነውን የመለኮት ባህሪ ፊት ለፊት ማየት አይችልምና ሙሴ ይህንን እያወቀ በውስጡ ባለው ጥልቅ ፍቅርና ናፍቆት ተገፋፍቶ እባክህ ጌትነትህን ግለጥልኝ፣ ፊትህንም አሳየኝ ብሎ አምላኩን ተማጸነ። ነገር ግን እግዚአብሔር ለሙሴ የነበረው መልስ አሁን አይቻልም፣ ጊዜው አልደረሰም የሚል ነበር። ሙሴ በሲና ተራራ ላይ ዋሻ ውስጥ ተደብቆ የእግዚአብሔርን ጀርባ ብቻ አይቶ አለፈ። ከዚያም በኋላ ሙሴ የእግዚአብሔርን ሕዝብ መርቶ ተስፋይቱ ምድር ከነዓን ጫፍ ላይ እንደደረሰ ያቺን ምድር ሳይረግጣት በናባው ተራራ ላይ ሞቶ ተቀበረ። ከሞተ በኋላም ነፍሱ ወደ ሲኦል ማለትም ወደ ሙታን መንደር ወረደች። በዚያ የጨለማ ስፍራ ሆኖ መቼ ይሆን የፈጣሪን ፊት የማየው እያለ ለብዙ 100 ዘመናት ሙሉ በትዕግስት ጠበቀ። እግዚአብሔር ቃሉን አያጥፍም። የሰው ልጅ ኃጢአት ተደምስሶ አምላክ የሰውን ሥጋ ተዋህዶ በምድር ላይ ሲመላለስ ያቺ የሙሴ የሺህ ዘመን ናፍቆት የምትመለስበት ጊዜ ደረሰ። ጌታችን ኢየሱስ ክርስቶስ ያንን ከመቃብር በታች በናፍቆት የሚጠብቀው ወዳጁን አልረሳውም። ከመቃብር አስነስቶ በታቦር ተራራ ላይ ፊቱን እንደ ፀሐይ አብርቶ ፍጹም በሆነ መለኮታዊ ክብሩ ተገለጠለት። በዋሻው ውስጥ ተደብቆ ጀርባውን ብቻ ያየው ሙሴ አሁን ፊት ለፊት ቆሞ ሥጋን የተዋሃደውን የፈጣሪውን ብሩህ ፊት ለማየት ታደለ። በዚህ ሁሉ ክንዋኔ ውስጥ የደብረ ታቦር ተራራ ከምድራዊ ተራራነት አልፎ የላቀ መንፈሳዊ ትርጉምን አቅፎ ይዞ ነበር። ጌታችን በዚያች ሌሊት ከምድርም ሆነ ከሰማይ የሰበሰባቸው 5 አገልጋዮች ማለትም ሙሴ፣ ኤልያስ፣ ጴጥሮስ፣ ያዕቆብና ዮሐንስ በዘፈቀደ የተገኙ አልነበሩም። ይህች ተራራ የነገዋን ቤተክርስቲያን ብሎም በሰማይ የምትገኘውን የዘላለም መንግሥት አስቀድማ የምታሳይ ሕያው ስዕል ነበረች። ስለምን ሁለቱን ነቢያት ሦስቱን ሐዋርያት አመጣ ቢሉ ደብረ ታቦር የቤተክርስቲያን ምሳሌ መሆኗን ሊያስረዳ ነው። በቤተክርስቲያን ነቢያት ያስተማሩት ብሉይ ኪዳንና ሐዋርያት የሰበኩት አዲስ ኪዳን ይነገራሉ፣ ይሰበካሉ። በደብረ ታቦር ነቢያትም ሐዋርያትም እንደተገኙ ሁሉ ዛሬ በቤተክርስቲያን ብሉይና አዲስ ኪዳን ይሰበካል። ሥርዓተ ቅዳሴን የሚፈጽሙ ልዑካን 5 መሆናቸውም በደብረ ታቦር የተገኙትን
ሙሴን፣ ኤልያስን፣ ጴጥሮስን፣ ያዕቆብንና ዮሐንስን ያስታውሰናል። ዘወትር በቤተ መቅደስ የሚፈተተው ቅዱስ ሥጋውና ክቡር ደሙ ደግሞ በደብረ ታቦር ብርሃነ መለኮቱን የገለጠው የጌታችንና የመድኃኒታችን የኢየሱስ ክርስቶስ ቅዱስ ሥጋውና ክቡር ደሙ ነው። አንድም ደብረ ታቦር የመንግሥተ ሰማያት ምሳሌ ናት። በሕግ በሥርዓት ሚስት ባል ያገቡ ሰዎችም በንጽሕና በድንግልና በምንኩስና የአምላካቸውን ፍቃድ የሚፈጽሙ መናንያን ባህታውያን መነኮሳትም አንድ ሆነው መንግሥተ ሰማያትን እንዲወርሷት ለማሳየት ከሕጋውያን ሙሴን ከደናግል ደግሞ ኤልያስን አመጣ። ሙሴን ከመቃብር አስነስቶ ኤልያስን ከብሔረ ሕያዋን አምጥቶ በደብረ ታቦር ተራራ አብረውት እንዲገኙ ያደረገው ደቀ መዛሙርቱ ሙሴ ነው ወይንም ኤልያስ ነው በማለት ሲጠራጠሩ እንዳይኖሩ መለኮታዊውን ትምህርት ለመስጠትም ነው። በእርግጥም ያቺ የተራራ ጫፍ የሙታንና የሕያዋን የብሉይና የሐዲስ የሕጋውያንና የደናግል ታላቅ የጋራ መድረክ ሆና አደረች። ሐዋርያቱ ያንን የማይጠገብ ሰማያዊ ክብርና የነቢያቱን አብሮነት ሲመለከቱ ከመሬቱ መነሳት አልፈለጉም። ጴጥሮስ ጌታ ሆይ በዚህ መሆን ለእኛ መልካም ነው፣ ብትወድስ 3 ዳስ እንስራ እስከ ማለት ደረሰ። የክርስቶስ ብርሃን፣ የሙሴ ደስታ፣ የኤልያስ ምስክርነት፣ የአብ ድምፅና የመንፈስ ቅዱስ ደመና በተራራው ላይ ነገሱ። ይህ ሁሉ ሲሆን ግን ማንም አላወቀም። ታሪኩ በዚያች የሩቅ ዘመን ላይ በነበረችው የፍልስጤሟ ተራራ ላይ ብቻ የተጀመረና ያበቃ የመሰላቸው ብዙዎች ናቸው። ነገር ግን ሌላም ያልተጠበቀ ነገር ተከሰተ። ይህ በደብረ ታቦር ተራራ ላይ የተፈጸመው አስፈሪና ጥልቅ መለኮታዊ ምስጢር ከዘመናትና ከቦታ ርቀት ተሻግሮ ዛሬ በእኛ ዘንድ በአንድ ልዩ ባህላዊና መንፈሳዊ ትውፊት ውስጥ ተደብቆ ይገኛል። ታዲያ ይህ ምስጢር አዘል በዓል ምንድነው? አንድ በአንድ ለማየት እንሞክር። ደብረ ታቦር በዘመናችን በሩቅ ዘመን በታቦር ተራራ ላይ የተፈጸመው ያ አስፈሪ ክስተት በጊዜ ብዛት የተረሳ ታሪክ ሆኖ አልቀረም። ቤተክርስቲያናችን ይህንን ታላቅ ምስጢር በተለየ መንፈሳዊና ባህላዊ ትውፊት አዋህዳ ከትውልድ ወደ ትውልድ በሕያውነት አስተላልፈዋለች። ያ በተራራው ጫፍ ላይ የፈነጠቀው ብርሃንና ከደመናው ውስጥ የተሰማው የአብ ድምፅ ዛሬ በየቤታችን በሚከበረው የቡሄ በዓል ውስጥ በጥልቀት ተመስጥሮ ይገኛል። ቡሄ ማለት ብራ፣ ብርሃን፣ መላጣ፣ ገላጣ፣ ደማቅ ማለት ነው። ጌታችን ብርሃነ መለኮቱን የገለጠበት በዓል የሚዘከርበትና ለበዓሉም ችቦ ስለሚበራ የብርሃን በዓል በማለት የቡሄ በዓል እንለዋለን። ወቅቱ የክረምት ጨለማ አልፎ የብርሃን ወቅት፣ ሰማይ ከጭጋጋማነት ወደ ብሩህነት የሚለወጥበት የመሸጋገሪያ ወቅት ነው። ቡሄ ከዋለ የለም ክረምት፣ ዶሮው ከጮኸ የለም ሌሊት እንዲሉ አበው። በሌላ በኩልም ሙልሙል ተዘጋጅቶ የሚታደልበት በዓል በመሆኑም ቡሄ ተብሏል። በዚህ በዓል ዋዜማ ማታ ማለትም በቡሄ ነሐሴ 12 በየአካባቢው የምናበራው ችቦ እንዲሁ ልማዳዊ እሳት አይደለም። ይህ ችቦ ጌታችን በደብረ ታቦር ተራራ ላይ ፊቱ እንደ ፀሐይ ሲበራና ልብሱ እንደ በረዶ ሲነጣ ያሳየውን ያንን መለኮታዊ ብርሃን የምናስታውስበት ነው። በተጨማሪም በጨለማው ውስጥ መንገድ ጠፍቷቸው ለነበሩ እረኞች ብርሃን ይዘው እንደመጡላቸው ወላጆቻቸው ያንዳንዱ ክርስቲያን አንዱ ለሌላው የብርሃንና የተስፋ ምንጭ እንዲሆን የምናስተምርበት ሕያው ምሳሌም ነው። ከችቦ ብርሃን ጎን ለጎን በበዓሉ ላይ ከፍተኛ ስፍራ የሚይዘው የጅራፍ ድምፅ ነው። ብዙ ጊዜ ልጆች በሜዳ ላይ ሲያጮሁት የምንሰማው ጅራፍ የተራ ጨዋታ አካል ብቻ ተደርጎ ሊወሰድ ይችላል። እውነታው ግን ከዚህም ያለፈ ነው። በደብረ ታቦር በዓል በትውፊታዊ መልኩ የሚታየው ምስጢር በኢየሩሳሌም ስለሚሆነው የጌታችን ምስጢራዊ ሞቱ ይናገራል። ጅራፍ መግመድና ጅራፍ ማጮህ ሁለት አይነት ምስጢርን ይዞ የሚከወን ትውፊታዊ ተግባር ነው። እንዲሁም የጅራፉን ድምፅ ስንሰማ የባህሪ አባቱን የአብን ምስክርነት እንደ ነጎድጓድ ድምፅ የሚያስተጋባውን ያንን ቃል እናስታውሳለን። የጅራፉ ትውፊታዊነት መጽሐፋዊ ትምህርትና ምስጢሩን ጠብቆ ለትውልድ እንዲተላለፍ ለማድረግ ጨዋታውን በተራራማ አካባቢ ከመኖሪያ ቤት ርቆ በሜዳ ማድረጉ ጠቃሚ ነው። ጅራፍን በርችት መቀየር የሚያመጣውም የምስጢር ተፋልሶ ቀላል የሚባል አይደለም። የጅራፉ ድምፅ በተሰማ ቁጥር ከደመናው ውስጥ የምወደው ልጄ ይህ ነው ብሎ የተናገረውን የአብን አስፈሪ ድምፅ ልንሰማ ይገባል። የደብረ ታቦር በዓል ሲደርስ ወደየቤታችን የሚመጡ ሕፃናት በእጃቸውም የምንሰጣቸውን ሙልሙል እስቲ እናስታውሰው።
እነዚህ በቡሄ ዕለት የሚዘምሩ ሕፃናት እንዲሁ ዳቦ ፈላጊዎች እንዳይመስሏችሁ። ዝማሬያቸውና የሚሰጣቸው ሙልሙል ክርስቶስ ከተራራው ጫፍ ካስተላለፈው ታላቅ የሐዋርያዊ ተልእኮ ጋር ቁርኝነት አለው። ታዲያ እነዚህ ልጆችና ሙልሙሉ ከ2000 ዓመታት በፊት ከተሰበከው ስብከት ጋር ምን አገናኛቸው? ሙልሙልና የሕፃናት ዝማሬ። በቡሄ በዓል ዋዜማና ዕለት መንደሩ በሙሉ በአንድ ለየት ያለ ድምፅ ይሞላል። ሕፃናት በየቤቱ በር እያንኳኩ ዱላቸውን መሬት ላይ እየመቱ በአንድ ድምፅ ሆነው ሆያ ሆዬ እያሉ ይዘምራሉ። የቤቱ ባለቤትም በደስታ ወጥቶ በልዩ ሁኔታ የተጋገረውን ሙልሙል ያድላቸዋል። ይህ ትዕይንት ለዘመናት የቆየ ማህበራዊ ጨዋታ ብቻ ሊመስል ይችላል። ነገር ግን በውስጡ የያዘው ምስጢር እጅግ ጥልቅ ነው። ጌታችን በደብረ ታቦር ተራራ ላይ ብርሃነ መለኮቱን ሲገልጥ ከብርሃኑ ኃያልነት የተነሳ ሌሊቱ ቀን መስሏቸው ወደ ቤታቸው መመለስን የተዉ ብዙ እረኞች ነበሩ። እነዚህንም እረኞች ፍለጋ ቤተሰቦቻቸው ችቦ እያበሩ ወደ ደብረ ታቦር ተራራ አቅንተዋል። ልጆቻቸውን ፍለጋ የወጡት ወላጆች ዳቦ ጋግረው ይዘውላቸው እንደሄዱ ትውፊት ያስረዳል። ስጦታው ቤተሰባዊነትን፣ ፍቅርንና መተሳሰብንም ይገልጣል። ወደ ቤታችን ቡሄ እያሉ ለሚመጡ ታዳጊዎችም ዘምረው እንዳበቁ የሚሰጠው ሙልሙል ነው። ሕፃናቱም ሊዘምሩ ሲመጡ ሙልሙል መስጠት ልማዳዊ ብቻ አይደለም። ሕፃናቱ የደቀ መዛሙርት ምሳሌ ናቸው። መዝሙራቸው ደግሞ ሐዋርያት የምስራች ይዘው የመምጣታቸው ምሳሌ ነው። ሐዋርያት በገቡበት ሀገር አስተምረው አጥምቀው የጸጋ ልጅነትን አሰጥተው በረከት አድለው እንደሚሄዱት ልጆቹም ዘምረው አመስግነው መርቀው ዓመት ዓመት ያድርሳችሁ ብለው ይሄዳሉ። በአጠቃላይ በዓለ ደብረ ታቦር ከእነዚህ ምስክር ካላቸው ትምህርቶቹ ሚስጢር ከሚራቀቅባቸው ትርጓሜያቱና ከትውልድ ትውልድ በቅብብል በተላለፈው ቅዱስ ትውፊት ጋር ሃይማኖታዊ ባህል ሆኖ ሊቀጥል ይገባዋል። ይህንን ሁሉ ታሪካዊና መንፈሳዊ ጉዞ ካየን ዛሬ በገሃዱ ዓለም በከባድ የኑሮ ጭንቀትና በስነ ልቦና ጨለማ ውስጥ ለተዘፈቀው የዘመናችን ሰው ይህ ታሪክ ምኑ ነው? የቡሄ ብርሃንና የክረምቱ ማብቂያ በውስጣችን ካለው ጥልቅ የሐዘንና የብቸኝነት ክረምት ጋር እንዴት ይገናኛል? የደብረ ታቦር ምስጢር ለዛሬው ሕይወታችን የሚሰጠው ፈውስስ ምንድነው? እንቀጥል። የሕይወት ክረምት። ቡሄ ከዋለ የለም ክረምት፣ ዶሮ ከጮኸ የለም ሌሊት። ይህ የዘመናት አባባላችን የጨለማውና የብርዱ ዘመን ማብቂያ አዋጅ ነው። ነሐሴ ወር አጋማሽ ላይ ሰማዩ ከባድ የዝናብ ደመናውን ገፎ ፀሐይ ብርሃኗን መፈንጠቅ ስትጀምር ምድሪቱ በአዲስ ተስፋ ትሞላለች። የክረምቱ ጭቃ መድረቅ፣ የጎርፉ መገታትና የጭጋጉ መገፈፍ የሚበሰረው በዚህ የቡሄ በዓል ነው። ነገር ግን እስቲ ለአንድ አፍታ ወደ ራሳችን ሕይወት፣ ወደ ራሳችን ልብ ውስጥ ጠለቅ ብለን እንመልከት። እውነተኛው ክረምት፣ እውነተኛው ጭቃና ጨለማ ያለው የት ነው? በዛሬው ዘመን በተለይም በወጣቱና በዚህ ትውልድ ላይ የነገሰው ክረምት የሰማይ ላይ ደመና አይደለም። ውስጣችንን ያጨለመው የዕለት ተዕለት ኃጢአታችን፣ ጭንቀታችን፣ መውጫ የሚያጣንለት የስነ ልቦና ቀውስና ተስፋ መቁረጥ ነው። ብዙዎቻችን በማንነታችን ላይ የጥርጣሬ ጎርፍ እየፈሰሰብን ነው። ማህበራዊ ሚዲያው በሚፈጥረው የውሸት ንጽጽርና አጉል ፉክክር ውስጥ የገዛ ሕይወታችን እንዳረጀ ጎጆ ክረምቱ ሲያፈርስብን እያየን ነው። የጓደኛ ክህደት፣ የቤተሰብ መበተን፣ ሥራ ማጣትና የብቸኝነት ስሜት፣ የኃጢአትም መዛል፣ እነዚህ ሁሉ በልባችን ውስጥ የፈጠሩት የሐዘን ክረምት ከውጭው ዝናብ ይልቅ እጅግ ቀዝቃዛና አሳማሚ አድርገውታል። በዚህ የመከራ ጭቃ ውስጥ ተዘፍቀን ሳለ ልክ እንደ ሐዋርያቱ በተራራው ግርጌ ሆነን አምላኬ ሆይ ምነው ተውከኝ ብለን እንጠይቅ ይሆናል። በውስጣችን ያለው የኃጢአትና የክህደት ስጋት ተስፋችንን ሊያጨልመው ይታገላል። ነገር ግን የደብረ ታቦር ምስጢር የሚነግረን እውነት ሌላ ነው። እግዚአብሔር በጨለማውም ሆነ በብርሃን ውስጥ አለ። ያቺ የሕይወታችን ክረምት፣ ያ የተመሰቃቀለው መከራና ጭቃ መጨረሻችን አይደለም። ሙሴ የፈጣሪውን ፊት ለማየት 1000 ዓመታትን በሞት ጥላ ውስጥ እንደጠበቀ ሁሉ እኛም በፈተናችን ውስጥ ታግሰን መቆም አለብን። ክረምቱ ያልፋል፣ የሐዘኑ ደመና ይገፈፋል። ከጭቃውና ከእንባው ባሻገር ብርሃን የለበሰው የሕይወታችን ታቦር ይገለጣል። ያን ጊዜ የልባችን ዓይን ሲከፈት ያሳለፍነው መከራ ሁሉ ለሰማያዊ ክብር ያዘጋጀን መሰላላችን እንደነበር እንረዳለን። ነገር ግን ይህ እንዲሆን እኛም ራሳችንን ከምድራዊው ግርግር ለይተን የነፍሳችንን ጩኸት አዳምጠን እርምጃችንን ወደዚያች ቅድስት ተራራ መመለስ ግድ ይለናል።
እኛም ዛሬ የሕይወታችንን ውጣ ውረድና ፈተና ማሸነፍ የምንችለው ከነዚህ ምስጢራት ስንማር ነው። ቤተ ክርስቲያን የምስጢር ግምጃ ቤት ናት። ከክፉ ጠላት፣ ከሰይጣን ፈተና፣ በውስጣችን ካለው ጨለማና የሕይወት መከራ ለመዳን እንደ ሐዋርያቱ ወደ ተራራዋ ወደ ቅድስት ቤተ ክርስቲያን መሸሽ አለብን። በቤተ ክርስቲያን ጥላ ስር ስንጠለል የነፍሳችን ብርሃን ይበራል፣ ዕድሜያችን ይረዝማል። ስለዚህ ምድራዊውን ግርግር ትተን ወደ ቤተ ክርስቲያን በመጠጋት ከክፉ ሁሉ እናምልጥ። ለዚህም የቅዱሳን አምላክ እግዚአብሔር ሁላችንንም ይርዳን። መልካም በዓል።